ውዴ እባክህ አንዴ ልትሞክረው ትችላለህ? በል እንጂ ምን ያህል ጊዜ ነው መጠበቅ ያለብኝ? ወደዚህ መምጣት ትችያለሽ? መጥቻለሁ። ዝግጁ ነሽ? አዎ ዝግጁ ነኝ። መጣሁ። እንዴት ነው? እኔ ወድጄዋለሁ። ነጃት እንዳላዝም ብለህ እኔን ያደረግከው አይደል? አይ በጣም ቆንጆ ነው። የተሻለ ሱፍ ብንገዛ ጥሩ ነበር። እንዳለ ገንዘብን የሙሽራ ቀሚስ ላይ አዋልከው። ይኸውልሽ ውዴ፣ ሰርግ ላይ ራሱ ሙሽራው ለሙሽሪት ልክ እንደ ጌጧ ነው። ዋናው ነገር ደግሞ አንቺ መዋብሽ ነው። በጣም አፈቅራለሁ። እሺ እኔም በጣም አፈቅርሻለሁ። እና ደግሞ ለምንድን ነው አያምርም ያልሽው? ቁመቱ ከተስተካከለ አሪፍ ይሆናል። ይኸው ነው በቃ፣ አያሳስብም። ውይ ነጃት፣ አይዳን በቃሽ፣ አልሞክርም። ለምንድን ነው የማይገባሽ? ይህ ነገር በጣም ሰልችቶኛል። አክስቴ አሊዴ፣ ትላንትና ነገሮች እንዳስተካከልኩኝ ነግሬሽ ነበር፣ ግን ጓደኛዬ መልሳ ደወለችልኝ እና አስፈልጋታለሁ። ለትንሽ ሰዓት ትሸፍኝልኛለሽ እባክሽን? ሲጀመር ቡራክ ብቻውን አይደለም፣ ከወይዘሪት ኤጄ ጋር እየተጫወተ ነው። እሺ ውዴ፣ መሄድ ትቻለሽ። በጣም አመሰግናለሁ። ስማኝ በኪር፣ አንዴ የሆነው ሆኗል። ይሄ ጸብ መቀጠሉ ምንም ዋጋ የለውም። ሙዞም ሆነ መርት የሰፈራችን ልጆች ናቸው። አስቀያሚ የሆነ ጸብ ውስጥ ነው የገቡት እና እንደ ታላቅነታችን ይህን ነገር ማረጋጋት የኛ ኃላፊነት ነው። እሱ ጥሩ ሐሳብ ነው፣ መልካም ሐሳብ ነበር። የተጎዳውም ልጅ ለኔ ወንድሜ ነው፣ ለኔ ደሜ ነው። እንኳንስ መርት አንድም ሰው ጫፉን ሊነካው አይችልም። እሺ እናና እንቀመጥ፣ እስኪ እንቀመጥ እና እዚህ ጋር ተቀመጥ። ይኸውልህ ስማኝ በኪር። እንደውም አንተ ስማኝ አለቃሻ፣ እዚህ ጋር እኔም በሰፈሬ የተከበርኩ ሰው ነኝ። የበኪር ወንድም በጩቤ ተወግቶ ምንም ቃል አልተናገረም እንድባል አልፈልግም። ገባህ? ሁላችንም የአንድ ሰፈር ልጆች ነን። ራሳችንን መጠበቅ ካልቻልን እንዴት ነው መንደራችንን የምንጠብቀው? ለአንተ ወንድነት የምትለው ቀለበት ያደረጉ ሴቶችን ስም ማጥፋት ነበር በኪር። ብዙ የብልግና ቃላት ባይናገር ኖሮ መርት ይህንን ለማድረግ አይገደድም ነበር። አንተም ጥፋተኛ እንደሆነ እንደምታምን አውቃለሁ። ይኸውልህ ታላቄ ስለሆንክ ምንም ነገር አልልህም፣ ግን ደግሞ በእኔ በኩልም ቢሆን ትዕግስቴ ገደብ አለው። የምልህ ገባህ? ወንድም በኪር፣ ይሄ የደም ገንዘብ ነው። የምን ገንዘብ ነው? በኪር፣ ይህን ጠላትነት መቀጠሉ ጥሩ ነጥብ የለም። ለፈሰሰው ደም የገንዘብ ካሳ እንክፈልና ይህን ነገር እዚህ ጋር እንዝጋው እና ፈጣሪ እናመስግን። ሙዞም በጣም ደህና ነው። ወንድሜ እባክህ ለምን እሺ በለኝ እባክህ። እኔ ያለሱ መኖር አልችልም። እንዴት ድንገት ብርቅዬና ውድ ልጅ ሆነ? ይሄ ሁሉ ነገር የተፈጠረው በአንቺ ምክንያት አልነበረም እንዴ? ይህን ያህል የምትወጁ ከሆነ የሌላ ወንድ መኪና ውስጥ ምን ትሰሪያለሽ? ያ ውሻ ከእስር ቤት በሕይወት አይወጣም። ገባችሁ አይደል? ስለዚህ እናንተም ስራ ለማቅለል ካሁኑ የቀብር ዝግጅቱን ጀምሩ።
እህት ፊዳን አቶ ቶፕራክ የሆነ ቦታ ልትሄጂ ነው እንዴ? አዎ፣ ግን አታስብ፣ ቶሎ ደርሼ እመለሳለሁ። ለአክስቴ አሊዴ ነግሬያታለሁ። ይቅርታ አድርግልኝ። ምን ነው ከትናንትና ጀምሮ ልክ አይደለሽም። ሁሉም ነገር ሰላም ነው? በእርግጥ እኔም እንዳጋጣሚ ሆኖ አየር ልቀበል ልወጣ ነበር። ምናልባት ከፈለግሽ የምትሄጂበት ቦታ ላድርስሽ ይችላል። አይ ችግር የለውም። በጣም አመሰግናለሁ። ቢያንስ እንኳን የተወሰነ መንገድ ያህል ልሸኝሽ እችላለሁ። እሺ ቅደምሽ። ሰዓትን እያየ ትክክለኛውን ሰዓት በደንብ አስብበት። ከፍተኛም የሆነ ጥንቃቄ ወንድም ሰላም ነው? ሁሌም እየተከታተልከኝ ነው እንዴ? ለምንድን ነው እንደዚህ የምታፈጠው? ማለት የፈለግከው ነገር ካለ ተናገር። እኔ ላይ አትበሳጭብኝ። አዲሱን ጓደኛዬን በደንብ ማጤንና ለመተዋወቅ ፈልጌ ነው። ግን ቢሆንም ጥድፊያ ላይ አይደለንም። ነገም እዚህ ነው የምንሆነው። ወንድም ይሄ ልትይዝልኝ ትችላለህ? አመሰግናለሁ። ከሱ ጋር ጸብ ውስጥ አትግባ። የኔ ልጅ ሰይጣኑ ኩድሬት ነው የሚባለው። ምን ሊያደርግ እንደሚችል አይታወቅም። አመሰግናለሁ አጎቴ፣ ተባረክ። እሺ፣ ግን እኔም ቀላል ሰው አይደለም። ስሚ፣ አቶ ቶፕራክ እንዳላስቸግር እዚህ አካባቢ ልታወርድኝ ትችላለህ? ጊዜ ስላለኝ የምትሄጂበት ቦታ ላደርስሽ እችላለሁ። አያስፈልግም። እስካሁን ያስቸገርኩ ራሱ ይበቃል። በጣም አመሰግናለሁ። ምንም አይደለም። እና ደግሞ ምንም አልተቸገርኩም። እሺ፣ በጣም አመሰግናለሁ። እናስ ሰውየውን ማሳመን ቻልሽ? መርትን ታደግሽው? የወንድሜ ደም ፈሶ ዝም ብዬ ቁጭ አልልም እና የሚሰፈሩት የተከበርኩ ሰው ነኝ ምናምን እያለ ሲናገር ነበር። እና ገንዘቡንስ ሳሰጪው መጣሽ? ሰጠሁት፣ ግን አልተቀበለኝም። መርት ከእስር ቤት በህይወት አይወጣም ነው ያለኝ። ምንም ማድረግ አይቻልም። አንቺ አቅምሽን ሞክረሻል። ራሱ ነው መቀበሪያውን የቆፈረው። እንደፈለገ ይሁን። ማንም ሰው ሄዶ ሙዞን ውጋው ብሎ የጠየቀው ሰው የለም። እማዬ፣ መርት እኮ እንደዚህ ሆኖ ለኔ ተከላክሎ ነው። ከአቶ አድናን ጋር ስላየ ሙዞ አጸያፊ ነገር ሲናገር ነበረ። መርት ምን ያድርግ ታዲያ እማዬ? እና ሰፈርተኛ ሁሉ ሲያወራ ዝም ብሎ እንዲቀመጥ ነበር? ከማን ነው ከለላ ሊያደርግልሽ የሚችለው አስዬ? ከማን ነው? ከአቶ አድናን የሚጠብቅሽ? ሰውየው እዚህ መምጣት መብት አለው። ደግሞ ሰውየው አለቃሽ አይደለም እንዴ? የሰውየውን ህይወት አላዳንሽለትም አስዬ? ከፈለገ መንደርተኛ የፈለገውን ማውራት ይችላል። መርት ለምን ስቆ አያልፈውም? እማዬ በቃሽ። አንድ ነገር ልጠይቅሽ አስዬ። ልጁ ራሱን ሳያምን እንዴት ነው አንቺን ለማመን የሚችለው? አዎ ለነገሩ መናጢ ድሃ ችጋራም ነው። ስለዚህ ከሀብታም ሰው ያጠገብ ሲያይሽ አቅሉን ስቶ አበደ። በድጋሚ አቶ አድናን እንዳትይኝ። እውነት እምልልሻለሁ፣ ይሄ ነገር በጣም ሰልችቶኛል። በአቶ አድናን ምክንያት ባይሆን ኖሮ የመርት ባህሪ ምን አይነት እንደሆነ በፍጹም አታውቂም ነበር። አቶ አድናን ለዋለልሽ ውለታ ማመስገን አለብሽ። አቶ አድናን አንተ ነጃት ካሉ እሺ፣ ቆይ ማነህ?
አንተ ባሌ ካልሆንክ እሺ ማነህ? አልገባኝም። የባሌ ነው ብዬ የተሸከምኩት አስክሬን ምርር ብዬ አልቅሼ በእጄ የቀበርኩት ማንን ነው? አቋሙ፣ መልኩ፣ ድምፁ፣ ጠረኑ፣ አረማመዱ፣ እርጋታው ሳይቀር ሁሉም ነገር እሱን ነው። ያ ነጃት ከሆነ እዚህ ውስጥ የተቀበረው ማን ሊሆን ይችላል? እንዴ አቶ ቶፕራክ አቶ ቶፕራክ እኔ እኮ ስትመጣ ላየሁም ነበር። ደህና አትመስይም ነበር። ቆይ ግን ደህና ነሽ? ደህና ነኝ። እንዲሁ ዞሮብኝ ነው። አታስብ። መቼ ነው እዚህ የመጣው? ስትመጣ አልሰማሁም። አሁን መምጣቴ ነው። ወደ መቃብር ስፍራው ስትገቢ አየሁሽ። የደከመሽ ትመስያለሽ። ሐኪም ቤት ልውሰድሽ እንዴ? አይ ሐኪም ጋር መሄድ አያስፈልግም። እንቅልፍ በስራ ስላልተኛው ለዛ ነው የሚሆነው። በጣም ቅርብሽ የሆነ ሰው ነው? አዎ በጣም ቅርብ የሆነ ሰው። አሁን እንሂድ። በጣም ልዩ የሆነ ሰው መሆን አለበት። አዎ እንደዛ ነበር። አሁን እንሂድ አቶ ቶፕራክ። እሺ በቃ አንቺ እንደፈለግሽ። ቅደም ይባልሽ። ወይዘሪት አሲዬ እያሳለፍሽ ያለሽው ነገር በደንብ ይገባኛል። ከልቤ ነው ላግዝሽ የምፈልገው። ስላሰብክልኝ በጣም አመሰግናለሁ አቶ አድናን። እዚህ ቤቴ ድረስ መጥተሃል፣ ግን እርዳታ ልቀበል አልችልም። እባክህ በዚህ ጉዳይ ራስን አታስጨንቅ። እሺ ገባኝ። የሆነ ቀን ካስፈለግኩሽ የት እንደምታገኘኝ ታውቂያለሽ። አመሰግናለሁ። የምታስፈልገኝ እንኳን አይመስለኝም። እሺ። አቶ አድናን። አቤት። ይኸውልህ ንቀት ሆኖ ላስከፋ ፈልጌ አይደለም፣ ግን እባክህ በድጋሚ እንደዚህ እንዳታደርግ። ወደ ቤቴ በድጋሚ ገባኝ። በድጋሚ አይፈጠርም። ስላስቸገርኩሽ ይቅርታ አድርጊልኝ። መልካም ቀን። አንቺ ግን እንዳያልፍልሽ የተረገምሽ ነሽ አይደለ? እማዬ አሁንስ በቃሽ። አብደሽ ይሆን እንዴ አንቺ ልጅ? ትልቅ ክብር ያለው አቶ አድናን በርሽ ድረስ መጥቶ የእርዳታ እጁን ሲዘረጋልሽ ማመስገን ሲገባሽ ጭራሽ ሰውየውን ከበርሽ ላይ ታባረሪዋለሽ? እማዬ
መርት እስር ቤት የገባው በዚህ ሰውዬ ምክንያት ነው። እኔ እርዳታውንም ሆነ አዘኔታውን አልፈልግም። ከዚህ በላይ ችግር እንዲፈጠር አልፈልግም። በቃ አብደሻል በል እንዴ? አቶ አድናን ነው እንደ ሄዶ ልጁን በአደባባይ እንዲወጋው የነገረው? እሱን ከዚህ ጋር ምን አገናኘው? በቃ አረፍት ስጭኝ እማዬ። አየሽ መርት ካሁኑ ደም እንባ እያስለቀሰሽ ነው። ልጁ መቼም አይቀየርም። ይህን መናጢ ነገሮች ሳይረፍዱ በፊት ታዩ ብዬሻለሁ። ባክሽ ተመልከት፣ ይሄ ቢግ ቤን ነው፣ ትልቅዬ ሰዓት ያለበት ህንጻ። አንተ ለንደን የምትመጣ ከሆነ እዛ አብረን ሄደን እንጎበኘዋለን። እሺ ቡራክ የኔ ውድ እየሰማኝ አይደለም እንዴ? ወይኔ ተተኩሳለህ። እማዬ፣ አክስቴ፣ ሀሊዴ እባካችሁ ፍጠኑ። ምንድነው? ምን ተፈጠረ ውዴ? ምንድነው? ቡራክ ደህና አይደለም። እስቲ ቆይ ሊያው ያተኩሳል። ትኩሳቱ እኮ በጣም ከባድ ነው። ምን ተፈጠረ? ቡራክ ምን ሆኖ ነው? ልጁ ትኩሳት አለው እመቤት። የሆነ ነገር ሆነ እንዴ? ወይ እኔ ልጅ ሂጂ ፍጠኝና ፊዳንን ጥሪያት። ፊዳን የለችም። የለችም ማለት ፊዳን የት ናት? አብራው ያልሆነችው ለምንድን ነው? የሆነ ጉዳይ ገጠማትና ወጣች። ትመለሳለች። ምን ማለት ነው ወጣለች ማለት? ማን ነው እንድትወጣ ፈቃድ የሰጣት? ሰህር ምን አይነት ግዴለሽ ሰው ናት? እንደፈለገች ብድግ ብላ መውጣት አትችልም። አቤት ወይዘሮ ከሪማ፣ ፍጠኝ፣ ሙቀት መለኪያውን አምጪ ውዴ። እሺ አሁኑኑ አመጣለሁ። እኔ ደግሞ ውሃና ፎጣ ይዤ እመለሳለሁ። እሺ እና ደግሞ ለዶክተሩ ደውይለት ቶሎ እንዲመጣ። እሺ ወይዘሮ ከሪማ። እማዬ፣ እኔ ደግሞ ለእናቱ ልደውልላት። እሺ ቶሎ ደውይላት። አምላክ ሆይ ምን አይነት ነገር ይፈጣሪ ያለ። አቤት ኤጄ። ለአይዳን ደውዬላት ነበር ግን ላገኛት አልቻልኩም። ወንድሜ ወደ ቤት ፈጥነህ መምጣት አለብህ። ምንድነው? የተፈጠረ ነገር አለ እንዴ? ቡራክ ደህና አይደለም፣ ትኩሳት አለው። እሺ መንገድ ላይ ነኝ፣ እየመጣሁ። አክስቴ ሀሊዴና ማያ አብረውት ናቸው። ሙቀቱን ለመቀነስ እየሞከሩ ነው። እሺ አሁኑኑ ደርሳለሁ፣ እንገናኝ። እሺ ቻው። ምን ተፈጠረ? ምን አለች ነው? ወይስ ቡራክ የሆነ ነገር ሆነ? ትኩሳት አለው ነው ያለችው። ኦ የኔ ውድ፣ አሁን አብሬው አይደለሁም። ባለውጣ ይሻለኝ ነበር። እንደዚህ እንደሚፈጠር በምን ታውቂያለሽ? ትንሽ ፈጠና አድርገህ ትነዳዋለህ። ወይኔ ጉዴ! ምን ይሻላል? ስልኬን ባትሪ ዘግቷል። ከፍተኛ ትኩሳት አለው። እየበረደኝ ነው ውዴ፣ የኔ ምስኪን ልጅ። እማዬ፣ ከባድ ነገር አይደለም አይደል? አይ ውዴ፣ እንደዛ አይደለም። ሐኪሙ መጥቶ ያለውን ነገር ይነግረናል። ቆይ ግን እስከ ሰርጉ ቀን ድረስ ባይሻለውስ? ልጅ እኮ ነው። አልቦት ንፋስ ላይ ወጥቶ ነው የሚሆነው። ደህና ይሆናል። ተስፋ አደርጋለሁ። እማዬ፣ በቃ ክፍሌ ልግባና ስልኬን ቻርጅ ላርገው እና ደግሞ አንድ የሆነም የሥራ ስብሰባ አለብኝ። እሺ በቃ ሂጂ፣ እኛ እንንከባከበዋለን። በጣም ነው የሚበርደው። ቡራክ ውዴ፣ እባክህ ትንሽ ብቻ ጠንከር በል። ሐኪሙ ቶሎ ይመጣና ከዛ የሚያሽልህን መድኃኒት ይሰጣል። እሺ ደህና ትሆናለህ ማሬ። እና ደግሞ ልንገርህ፣ አባትህ እየመጣ ነው። ወይ እህቴ ፊዳንስ የት ናት? ልጁ ፊዳን እያለ እየተጣራ ነው። እሷ ግን የለችም። ዶክተሩ መጣ መሰለኝ። ዶክተሩ መርፌ ይወጋኛል? ምናልባት ሽሮፕ ሊሰጥህ ይችላል የኔ ውድ። አዎ የመውጫ ሰዓት ነው። ሰዎች ተንቀሳቀሱ። ፍጠኑ፣ ሁላችሁም ውጡ። ናልጅ ውጭ እንውጣ። እዛውም አየር ትቀበላለህ፣ ተንፈስ ትላለህ። አይ አጎቴ፣ እዚህ ደህና ነኝ።
ይቅርብኝ። እግርህን አንቀሳቅሰው፣ ለጤናም ጥሩ ይሆናል። አይ አመሰግናለሁ። ያንተ ወጣ። ስሙ፣ ወዴት ነው የምትሄዱት? አርፋችሁ ተቀመጡ። አንዴ ሁሉም ሲወጡ ይህንን ውሻ ነው ይጓል። ታዲያ እየተጠነቀቅ እንደምታስቡት ራስህ በኋላ ላይ ራሳችንን እንዳይጎዳ። ብልጥና ደፋር ይመስላል። ምንድን ነው እናንተ አትወጡም እንዴ? አዎ አንወጣም። እሺ በቃ እንደፈለጋችሁ። አቤት ያልሽ። የት ነው ያለሽው አንቺ ሴት? ስልኬን እያነሳሽ አይደለም። መልሰሽም አትደውይም። ጊዜ የለኝም። ታዲያ ጊዜ ለመፍጠር ሞክሪ አይዳን። ስማ ያልችን፣ አሁን አንተን ለማስተናገድ የምችልበት ሁኔታ ላይ አይደለም ያለሁት። በስራ በጣም ተወጥሬያለሁ። የምትፈልገውን ተናገር። በጣም ብዙ ጊዜ ጠብቄያለሁ። ገባሽ አይደል? ከዚህ በላይ ለመጠበቅ የሚያስችል አቅም የለም። የኤጄን ነገር አስተካኪ። ኤጄ ብቻ ነው ወሬ። እሷ ላይ ሙጭጭ ያልክ ሰው ነህ አይደለ? እሺ እንደማስተካክለው ነግሬያለሁ። የሆነ አጋጣሚ እየጠበቅኩ ነው እና አንተም ከእኔ እስክትሰማ ድረስ ጠብቅ። በዛ ላይ ደግሞ አሁን ማድረግ አልችልም። ልጄ ታሟል። እንዲሁም በሰርጉ ዝግጅት ተወጥሬያለሁ። በቃ እኔ ራሴ እደውላለሁ። እሺ ቻው፣ መልካም ቀን። ምን እየተካሄደ ነው አይዳን? ነው ወይስ እኔን ለማስወገድ እየሞከርሽ ነው? ይኸውልሽ እንደዛ ከሆነ እያደረግሽ ያለሽው መልሰሽ ትጸጸቻለሽ። በቃ እሺ እደውላለሁ። ቻው፣ መልካም ቀን። በኋላ እናወራለን። እሺ መልካም። ይኸውልሽ ጉዳዩን በተቻለ ፍጥነት አመቻችሁ፣ አለበለዚያ ፋይሉን ለሚዲያ እሰጣለሁ። ይህ ሰርግ የምትይውን ቅራቅንቦሽን የማበላሸው ግልጽ ነው። ተግባብተናል? እሺ አሁን ማውራት አልችልም። መልሼ እደውላለሁ። ምን ነው ችግር አለ እንዴ እህቴ? አይ ውዴ፣ እንደዚሁ የድርጅቱ ነገር ነው። 10 ነው የሚደውሉልኝ። እና ቡራክ አሁን እንዴት ነው? ዶክተሩ መጣ እንዴ? አዎ መጥቷል። ግን ቡራክ ምንም ደህና አይደለም። ምናልባት አብረሽው ትሆኚ? ያው እናቱን ሲያይ ትንሽ ሊረጋጋ ይችላል። ውይ የኔ ምስኪን ልጅ፣ አመጣጤ እኮ እሱ ጋር ልሆን ነበረ፣ ግን የስራው ነገር በጣም አጨናነቀኝ። በቃ ሄጄ አየዋለሁ። የኔ ሚጢጢ። አዎ እንደዛ ይሻላል። እንገናኛለን። አሁን ደግሞ ቡራክን ሂጅ ላስታምም ነው። አቶ ቶፕራክ። አቤት። የሆነ ነገር ልነግርህ ነበር እና ቤት አይደን ወደ መቃብሩ ስፍራ አንተ እንደወሰድከኝ ባታውቅ ብዬ ነው። ያው እሷን አስፈቅጄ አይደለም የወጣሁት። እሺ ለእኔ ምንም ችግር የለውም። ማለቴ እሱን የምትፈልጊ ከሆነ እኔም አልነግራትም። በጣም አመሰግናለሁ። እሺ ምናልባት እንደዚህ እናደርግ። መጀመሪያ እኔ ልግባ፣ ትንሽ ቆይተሽ በጀርባ በር በኩል ግቢ። አብረን እንደሄድን ማንም አይጠረጠርም። እሺ ልክ ነህ። እንደዛ ቢሆን ይሻላል። እሺ በኪር ገንዘቡ እንደሚደርሰውና ይህንን ነገር እንደሚዘጋው ተስፋ አድርጌ ነበር፣ ግን እንደምኞቴ አልሆነም። አልተሳካም። ኦስማን ከሐሳቤ ምንም አልነቃነቅም ብሏል። ከባድ ነገር ነው። አሁን ምን ልናደርግ ነው ታዲያ? ቆይ ምን አማራጭ አለ? ሌላ መፍትሄ እንፈልጋለን። በኪር በጣም ብዙ ሰዎች አሉት። እሺ ቆይ ታዲያ መርት እዛ ውስጥ ምን ሊሆን ይችላል? አታስብ ዘመዴ፣ የሆነ መላ እንፈጥራለን። ምን ልናደርግ ነው አለቃ ያሻር? ከአስዬ ጋር ሆነን የእስር ቤቱን አስተዳደር እናገኘዋለን ብለን አስበናል። ሁኔታውን እናብራራለን፣ ይረዳናል ብለን ተስፋ እናደርጋለን። ምናልባት ለትንሽ ጊዜ ብቻው ሊሆን የሚችልበት ክፍል ሊወስዱት ይችላሉ። ጊዜው ካበቃ በኋላ ምን ሊፈጠር ይችላል አለቃ ያሻር? መልሰው መርትን እነዛ ሰይጣኖች መሃል ይከቱታል፣ አይቀርለትም። እንዲሁም ሼሙስንም ላናግረው ሞክራለሁ። የበኪርን አባት ነው። በኪር ከሱ ትእዛዝ ፈቀቅ አይልም። ምናልባት ይቅርታውን ሊቀበለን ይችላል ብዬ አስባለሁ። እንግዲህ እንደ ፈጣሪ ፈቃድ መርትን ከዚህ ችግር ውስጥ እናወጣዋለን። ያድርገው አለቃ ያሻር፣ እኔ እመኛለሁ። ያድርገው።
በጥድፊያ ወደ ቤት ስለሄድሽ ምንም ነገር በስርዓት ልናወራ አልቻልንም። ፊዳን ስለፈጠረሽ አምላክ እዚህ ነገር ውስጥ ጠልቀሽ አትግቢ እሺ? ቆይ ምን ተፈጠረ? ለምንድን ነው እንደሱ ያልሽኝ? አቶ ቶፕራክን ነጃት ነው እያልሽ ነው? ይሄ ራስሽን ያሳመንሽው ነገር ነው። ቆይ እሱ ባይሆንስ? ይኸውልሽ በኋላ ላይ በጣም ታዝኛለሽ። ከዚህ በላይ እንዴት ላዝን እችላለሁ ጓደኛዬ? ባሌንና ልጄን በራሴ እጅ ነው የቀበርኳቸው እኮ። ይሄንን የምልሽ እንደሱ ልልሽ ፈልጌ አይደለም ግን ምን ተመልከች፣ ቡራክ የተወለደው ቶፕራክ ኮማ ውስጥ እያለ ነው ብለሻል። አሁን የልጁ ዕድሜ የታወቀ ነው። ስለዚህ ቶፕራክ ነጃት ከሆነ ከአንቺ ጋር ትዳር ውስጥ እያለ ከአይዳንም ጋር ግንኙነት ነበረው ማለት ነው። እንደዛ ሊሆን አይችልም ጓደኛዬ። እኔም በጣም ነበር የሚወደኝ። እርስ በእርስ በጣም ነበር የምንዋደደው እና ሁሌም አብሮኝ ነበር። ሊሆን አይችልም። ስለዚህ ቡራክ የቶፕራክ ልጅ አይደለም ማለት ነው። አይዳን ቡራክን ከሌላ ሰው ነው የወለደችው። አይዳን የነጃትን ትውስታ ማጣት እየተጠቀመችበት ነው። እሱን ለማግባት ብዙ ነገሮች እያደረገች ነው። ቡራክን ከማደጎ ቤት በጉድፈቻ ወስደው ሊሆን ይችላል። አይመስልሽም? እኔ እንደዛ ነው የሚመስለኝ። ለዛም ነው ቡራክ ፍቅር የሚያስፈልገው። ከዚህ ሴትዮ ምንም ነገር ይጠበቃል። ፊዳን የኔ ውድ ብቻ በጣም ብዙ ተስፋ አይኖርሽ እሺ? በኋላ ላይ እንዳሰብሽው ባይሆን ትጎጃለሽ። ጓደኛዬ ስልኩን ልዘጋው ነው፣ እየጠሩኝ ነው። እሺ ውዴ ራስሽን ጠብቂ። እሱ የኔ ነጃት ነው። ነጃት በህይወት አለ፣ በእርግጠኝነት በህይወት አለ። አሁን ምን ላደርግ ነው? እንዴትስ ነው ማደርገው? እኔ ማን እንደሆንኩኝ ሳያውቀኝ ልክ እንደ ባዳ ሰው ከሱ ጋር አብሬው ልኖር ነው። አምላኬ ትውስታውን እንዴት ነው ልመልስ የምችለው? መር መርት እርዳኝ እባክህ። ከጀርቤ ሆነ ከምታወራ አንድ ወንድ ለምን ፊት ለፊቴ መታ አታናግረኝም? አቁም ልጄ፣ ተረጋጋ። አቁም ልጄ። አጸያፊ ነገር እኮ ነው የሚናገረው። የማይረባ። ኧረ እባክህ መርት ተረጋጋ ልጄ። ቆይ እንጂ እና ደግሞ በዚህ ልጅ ምክንያት ችግር ውስጥ ብትገባ ይቅር አልልህም። እውነቴን ነው የምልህ። እባክህን እረፍ። እኔ ሄጄ ቢላውን አመጣለሁ። ይቅርታ፣ አዝናለሁ ወንድሜ። አመሰግናለሁ። ለእስር ቤት አዲስ ነህ አይደል? አዎ፣ እሱን ታውቃለህ። መጀመሪያ ስመጣ እንዳንተ ነበርኩ። ጥግ ላይ ተቀምጬ በዝምታ አስብ ነበር። ግን ከዛ በኋላ አየር ለመቀበል ወደ ውጪ ስወጣ ሁኔታውን እያየው ስመጣ መላመድ ጀመርኩኝ። በጣም ከመጨነቅ የተነሳ ለአብዱላ ደርሼ ነበር። እንደምታውቀው ውሃ ከፈሰሰ በኋላ አይታፈስም። በል አሁን ተነሳ፣ እግርህን አፍታተ፣ አየር ተቀበል። እመነኝ፣ አትጸጸትም። እኔን ስማኝ። አመሰግናለሁ። መርት ካራ ውጣ፣ ጠያቂ አለ። ምንድነው ችግሩ ዶክተር? ከባድ ነገር አይደለም፣ ቀለል ያለ ጉንፋን ያዘው። በጣም እናመሰግናለን። ከጭንቀት አሳረፍከን። ኦ አምላኬ ሆይ፣ እኔማ በጣም ደንግጬ ነበር።
ግን ቢሆንም መድኃኒቱን በሰዓቱ መውሰድ አለበት። በድጋሚ ፈጣሪ ማለት መልካም። እናመሰግናለን። እሺ ዶክተር። አየህ አይደል ትንሹ መርፌ አልተወጋህም፣ ሽሮፕ ብቻ ነው የታዘዘልህ። አይ ምን አይነት ሰዎች ናቸው? ያለ እኔ ምንም ነገር መስራት አይችሉም። ከድርጅቱ 10 ነው እየደወሉ እያስጨነቁኝ ያሉት። በእነሱ ምክንያት እኮ ልጄን ራሱ ለመንከባከብ አልቻልኩም። ለቡራክ ሻይ አፍልቼለት። የት ነበርሽ? የት ነበርሽ? ልጄ በትኩሳት እየተቃጠለ ነው እና ግን ሞግዚቷ የትም ልትገኝ አልቻለችም። ለዚህ ነው እንዴ ገንዘቤን ቆጥሬ እየከፈልኩሽ ያለሁት። ማያት አታስፈሪኝ። አትፍራ የኔ ልጅ አትፍራ የኔ ውድ። ላንተ እኮ ብዬ ነው እህት ፊዳንን እየተቆጣዋት ያለሁት። ብትናደጂ ልክ ነሽ እመቤት አይዳን። በጣም ይቅርታ። በድጋሚ እንደማይፈጠር ቃል ገባ። በድጋሚ እንዳይፈጠር በጭራሽ። እህቴ ፊዳን ደውል ትኩሳት ይዞታል። ለምንድነው ግን እንደ እንጨት እሱ ጋር ተገትረሽ የቆምሽው? አስቀምጭና ልጁን አጫውቹ። እየጠራሽ ነው። ቡራኩዴ ቡራኩዴ የጉንፋን ሻይ ከማር ጋር አዘጋጅቼልሃለሁ። ጠጥተህ ታውቃለህ አይደል? ግን እዚህ ደብሮኛል። ክፍሌ ሆኜ ልጠጣ? ከፈቀዳችሁልኝ ቡራክን ወደ ክፍሉ ልወስደው እችላለሁ? አዎ ይሻላል። በቃ ወሰዱ። እኔም በቃ አሁን የሥራ ስልኬን ልመልስ። ና ወደዚህ። ተመልሼ እመጣለሁ። እማዬ ስሚማ፣ ምንድነው ነገሩ? ምንድነው የተፈጠረው? ትንሽ የሆነ ግራ ነገር አልመሰለሽም? ማለቴ ቡራክ እንደምታየው የገዛ እናቱን ይፈራታል። ልክ ፊዳን እናቱ የሆነችና አይዳን ደግሞ ሞግዚት የሆነች ነው የሚመስለው። ምኑን ከምኑ አገናኘሽ? አይዳን ሰሞኑን በጣም ተወጥራለች። በዚህ በኩል የሰርጉ ዝግጅት አለ፣ በሌላ በኩል ደግሞ ድርጅቱ። ምን ታድርግ? ደክሟታል። በጣም ተዳክማለች። ምንም ማድረግ አይቻልም። የኔ ውድ መርት፣ ይኸውልህ እሱ አቶ ዮሱፍ ነው። ሰልማ የምትሰራበት ድርጅት ጠበቃ ነው። እድሜ ለሰልማ በትህትና ጠይቀው። እኛንም ሳያሳፍረን እምቢ ሳይል ጉዳዩን እሱ ይዞታል። አመሰግናለሁ። እሺ፣ ምንም አይደል። እና ሰልማንንም ለሐሳብ አመስገኝልኝ እማዬ። እሺ የኔ ውድ። ሰልማን በጣም አዝናለች። አንተን ለመታደግ ብላ ሁሉንም ነገር እያደረገች ነው። መነካከት አይቻልም ውዴ። ደህና ነህ አይደል? መነካከት አይቻልም አልኩ። እዚህ አያስከፍም አይደል? ደህና ነኝ እማዬ፣ ደህና ነኝ። አንቺ አታስቢ። ፈጣሪ ይመስገን። ደህና ብትሆን ይሻለኛል የኔ ልጅ። ከዚህ ቶሎ ከወጣክ በኋላ ደግሞ ደህና ትሆናለህ። ፋይሎችን አንብቤያቸዋለሁ። የተጎጂ ጓደኞች ናቸው በአንተ ላይ ቅሬታ ያቀረቡት። ሆን ብለህ እንደወጋሁን የተናገሩት። እነዛ ከሲዎች እየዋሹ ነው። ሙዞ ቢላ ሲያወጣ በየራሴን ነው የተከላከልኩት። እሱን ነው የምንጠቀመው። መከላከያ ቃላችን ራስን መከላከል የሚል ነው የሚሆነው። የሰፈሩ ሰው እዛ ነበር። ሁሉም ሰው ይሄን አይቷል። እሱም ይረዳናል። በዛ ላይ ደግሞ ሰልማ ለአንተ ምስክር እንደምትሆን ተናግራለች። እነሱ ሌሎች ምስክሮች ሊያመጡ ይችላሉ። እዚህ ጋር ዋናው ነገር የሚሆነው የዳኛው ውሳኔ ነው። የሌሎቹን ምስክሮች ቃል ከሰማ በኋላ ሆን ብለህ ሰውን በማቁሰል እስከ 2 ዓመት ድረስ ሊፈረድብህ ይችላል። ገባህ? 2 ዓመት እና 2 ዓመት ሙሉ ልጄ እስር ቤት ሊቆይ ነው? እርግጥ ነው እኛም እሱ እንዳይሆን የምንችለውን ሁሉ እናደርጋለን። ግን እሱም ሊሆን ይችላል። ይህንን ልንገርህ ብዬ ነው። የቻልነውን እንሞክራለን። እኔ የምልሽ ውድ ሰልማ፣ ብቻሽን የመጣሽው እንዴ?
አክስት ዘሪንና ጠበቃ ውስጥ ናቸው። መርትን እያናገሩት ነው። ስለዚህ እዚህ ናቸው። እኛ ብንሄድ ይሻላል አለቃ ያሻር። ሌላ ቀን እንመልሳለን። ልክ ብልሻል። አክስት ዘሪን ካየችኝ ነገሮች ከባድ ነው የሚሆኑት። እዚህ ምን አባሽ ትሰሪያለሽ አንቺ? እንዴት ብትደፍሪኝ ነው የመጣሽው? ተረጋጊ እባክሽ። የልጄን ህይወት አበላሽተሽዋል። ልጄ በአንቺ ምክንያት 2 ዓመት እስር ቤት ሊቆይ ነው። 2 ዓመት? 2 ዓመት። በይ በደስታ ፈንጥሺ። ፈጣሪ የስራሽን ይስጥሽ። ማንም ሰው የኔ ሀዘን ሊገባው አይችልም። ልጄ ገና ከቡርሳ መምጣቱ ነው። ገና የልጄን ናፍቆት ልጠግበው አልቻልኩም እኮ። አክስት ዘሪን፣ አክስት ዘሪን፣ አይዞሽ፣ ምንም አይፈጠርም። እባክሽ ተረጋጊ። እኔ እንደገፍ በይኝ። በቃ እኔን ተደገፊኝ። አይዞሽ አክስት ዘሪን፣ እባክሽ ተረጋጊ። የልጄን ህይወት አበላሽተዋል። አሁን ምን ላደርግ ነው? በቃ ወደ ቤት እንሂድ። አሁን ነው የመጣሁት። እሺ በቃ ደውልልሃለሁ። እንገናኛለን። እሺ ቻው ቻው። በቃ ሰላም ነው? እንዴት ነሽ? ምንም አይደለም። አንተስ እንዴት ነህ? ደህና ነኝ፣ አመሰግናለሁ። አንድ የሆነ ላሳይሽ የምፈልገው ነገር ነበር። ኧረ እባክህ። ምንድን ነው እሱ? ሰርፕራይዝ ነው። በኋላ ላይ ማድረግ እንችላለን። ግን ፈገግ የሚያስብልሽ ነገር ነው። ነይ እባክሽን፣ አትቃወሚ። በኋላ ይቆጭሻል። እሺ እንደዛ ከሆነ በቃ እንሂድ። እኔ አላምንም። ወይኔ ምንም አልረሳኸውም። እነዚህ ጥሩ ጊዜያት ነበሩ አይደል? አዎ ነበሩ አሊ። ብዙ አመታት ያለፉ ይመስላል፣ ግን ደግሞ አመሰግናለሁ። እሺ በጣም አመሰግናለሁ። መልካም ሰው ነህ። ማለቴ እንደዚህ አይነት ነገር አልጠበቅኩም ነበር። ወደ ልጅነቴ ነው የመለስከኝ አሊ። እንደዛ ከሆነ ተቀመጫ። ልክ እንደ ትላንትና ነው ትዝ የሚለኝ። ግፋኝ እያልኩ ጮህብህ ነበር። ልገፋሽ እችላለሁ። እንደዛ ከሆነ በል ወደ ልጅነታችን ከተመለስን አይቀር አድርገው። ወይ አምላክ፣ ወይ ይሄ ልጅ ምን እያደረገ ነው? ወይዘሮ ከሪማን ካየችው የእውነት ያልቅለታል። አሊ ልጄ፣ እና ወደዚህ ገዛ ያስፈልገኛል። አስቸኳይ ነው ማይ፣ በኋላ መሆን አይችልም። አዎ አስቸኳይ ነው ልጄ። እንደዛ ባይሆን ኖሮ ለምንድን ነው የምጠራህ? እና በቃ ሂድ አሊ። አክስት አሊዲና ታስጠብቃት። እኔ ራሴን እገፋለሁ። እንግዲህ አንዴ ብቻ ልክፍሽ ነው። እሺ በል። ስለመጣችሁ አመሰግናለሁ። አለቃ፣ እንዴ ፍቃድ አገኛችሁ? አንድ ጓደኛዬ እርዳታውን ጠየቅኩት። ምስጋና ለሱ ይድረሰው። እሱም አላሳፈረኝም። ነገሩን አመቻችቶልን አንተን ለማየት ቻለ። እና እንዴት ነህ የኔ ልጅ? እንደምታየኝ ነኝ አለቃ። እናንተን ካየሁኝ በኋላ ደህና ሆናለሁ። አሲዬ፣ አንቺ ግን እንዴት ነሽ? እኔ ደህና ነኝ። ምን ሆናለሁ ብለህ ነው? 2 ዓመት ሊፈረድብህ እንደሚችል አሁን ሰማን። አሲዬ በሱ በጣም አዝናለች። ራሷን እየወቀሰች ነው። ለማንኛውም እናንተ የምታወሩት ነገር ይኖራችኋል። ስለዚህ እኔ ልሄድላችሁ። አሲዬ፣ እንደሷ አትሁኚ። ለምንድን ነው ራስሽን የምትወቅሽው? የዛ የማይረባ የሙዞ ጥፋት እኮ ነው። ጓደኞቹ ለፖሊስ ሐሰተኛ ምስክርነት ሰጥተው ነው። ምን አለበኝ፣ እውነቱ እንደሚወጣ ቃል እገባልሻለሁ። ምንም አልጠራጠርም። የኔው ዳስዬ፣ 2 ዓመት መጠበቅ አያስፈልግሽም። እመኚ፣ ከዚህ ቦታ በቶሎ እወጣለሁ። አብረን እንሆናለን። አሲዬ፣ ቃል እገባልሻለሁ። መርት፣ እኔ የተጨነኩት ለራሴ ሳይሆን ለአንተ ነው። በጣም የተጨነኩት አንተ እስር ቤት ውስጥ መሆነ በጣም እየጎዳኝ ነው።
ለእኔ አታስብ። እኔ እድሜ ልኬን እጠብቅሃለሁ።